ሰላም እንደምን አላችሁ? በሌላ የዓለም ዋንጫ ዘገባችን ተገናኝተናል። እንግዲህ እንደሚታወቀው ትላንት ምሽት ብዙ ጨዋታዎች የተደረጉ ሲሆን ከስኮትላንድ እና ከሃይቲ ጨዋታ ጀምረን ደግሞ እስከ ጀርመን ከኩሩሳኦ ጋር ያደረጉትን ጨዋታ በተለይ ጀርመን ከኩሩሳኦ ጋር ያደረገችውን ጨዋታ በጥልቀት የምንተነተንበት ፕሮግራማችን አሁን ይጀምራል። አብራችሁን ቆዩ። ውድ አድማጮቻችን እንግዲህ ጀርመን በ7-1 ኩሩሳኦን በማሸነፍ የዓለም ዋንጫ ጉዞዋን ጀምራለች። እንደሚታወቀው እንግዲህ ትልቅ ውጤት ያላት ቡድን ናት። እንዲሁም ደግሞ በዓለም ዋንጫ ታሪክ ከብራዚል በመቀጠል ከጣሊያን ጋር እኩል 4 ዓለም ዋንጫዎችን በማንሳት እንዲሁም በታሪክ በጣም ትልቅ ሀገር ነች። ግን ቅርብ ጊዜ ባላት አቋም ምክንያት ሀገሪቱ ለዘንድሮ የዓለም ዋንጫ ኢቨን ትልቅ ግምት ከሚሰጣቸው ቡድኖች ውስጥ አንዷ መሆን አልቻለችም። ነገር ግን ይሄኛው በጣም ስቴትመንት የሆነ ወይም ደግሞ አለሁ የምትልበት ውጤቷ ነው ማለት ነው። ከዛ በፊት ግን የሁለት ጨዋታዎች ልናነሳ ወደድን። በተለይም በምድብ ሲ እና በምድብ ዲ የሁለተኛ ጨዋታዎችን እንመለከታለን። በዚህ መሰረት እንግዲህ በምድብ ሲ ስኮትላንድ ከሃይቲ ያደረጉት ጨዋታ በስኮትላንድ 1-0 አሸናፊነት ተጠናቋል። ለዚህም ደግሞ ጆን ማጊን ነበረ ጎሉን ማስቆጠር የቻለው። ይህም ድላቸው እንግዲህ ከ36 ዓመት በኋላ ለመጀመሪያ ጊዜ የተገኘ ነው ማለት ነው። ስኮትላንዶች ለመጨረሻ ጊዜ ጨዋታን ማሸነፍ የቻሉት በ1990 የዓለም ዋንጫ ላይ ስዊድን 2-1 ባሸነፉበት ወቅት ነበር ማለት ነው። ስኮትላንድ እንግዲህ በምድብ ሀመር ወይም ደግሞ ግሩፕ ሲ ላይ በመክፈቻው 1-0 ሄቲን በማሸነፏ ያን ምድብ እየመራች ትገኛለች። እንግዲህ ይህ ምድብ እንደሚታወቀው ሞሮኮና ብራዚል አቻ በሆነ ውጤት በመጠናቀቃቸው ነው ማለት ነው ስኮትላንድ መሪነቷን ማግኘት ያለችው። ለሀገሪቱም ወሳኝ የነበረችውን ብቸኛ ጎል በ27ኛው ደቂቃ ነበረ ጆን ማጊን ማስቆጠር የቻለው። ቼ አዳምስ በቅርብ ርቀት ላይ የመታውን ኳስ የሄይቲው ጎል ጠባቂ በመመለሱ ማጊን አግኝቶ የመታውን ኳስ ነበረ ዲፍሌክት ሆኖ መረብ ላይ ማረፍ የቻለው ማለት ነው። ይህን ጎል በማጊን አስደናቂ የስኬት ቀጣይነት የሚያሳይ ነው ማለት ነው። ጆን ማጊን እንግዲህ እንደሚታወቀው ከአንድ ወር ባላነሰ ጊዜ ውስጥ አስቶን ቪላ በካፕቴንነት እየመራ በዩኤፋ ዩሮፓ ሊግ ዋንጫ ማንሳቱ አይዘነጋም ማለት ነው። ለዚህም እንግዲህ በ31 ዓመት ከ238 ቀኑ ያስቆጠራት ይቺ ጎል በዓለም ዋንጫ ታሪክ ለስኮትላንድ ጎል ያስቆጠረ አንጋፋ ተጫዋች ታደርገዋለች ማለት ነው። ከዚህም በተጨማሪ እንግዲህ ታሪካዊ ድል ስኮትላንድ ቅድም ማንሳት እንደቻል ነው 1990 ካሸነፈችው በኋላ ስዊድን 2-1 ማለት ነው ለመጀመሪያ ጊዜ የማሸነፍ ወይም ደግሞ የድል ደረጃ ላይ የደረሰችበት ነው። ከዛም በተጨማሪ እንግዲህ ጎሉ ከተቆጠረ በ11ኛው ደቂቃ ላይ ስኮት ማክቶሚኒ ዘንድሮም ጥሩ የውድድር ዓመት አሳልፏል በናፖሊ ቤት። ከዛም ዓመት በፊት እንግዲህ ከማንቸስተር ዩናይትድ ለቆ ናፖሊን ከተቀላቀለም በኋላ እንዲሁ ፕሌየር ኦፍ ዘ ሲዝን የነበረው ተጫዋች ማለት ነው። ሲያልፉም ደግሞ ትልቅ አስተዋጽኦ የነበረው ነው። ኦቨርሄድ ኪክም አስቆጥሯል። ብዙ ነገሮችን የፈጸመ ተጫዋች ጎል አሪፍ ሙከራ ሞክሮ ከ11 ደቂቃ በኋላ ማለት ነው ከጆን ማጊን ጎል በኋላ የግብ አግዳሚ መልሶበታል። እንደገናም ደግሞ እንግዲህ የመስመር ማጥቃት ላይም ደግሞ ወጣቱ የግፍ ተጫዋች ቤንጎክ ዳኦክ በጣም ጥሩ እንቅስቃሴ ሲያደርግ ቆይቶ 75 ደቂቃዎችን ጥሩ ፍጥነትና የሄቲን ተከላካዮች እረፍት ሲነሳ ነበር ማለት ነው። የሄቲን ጉዳይ ስንመለከት ደግሞ በ1974 በኋላ ለመጀመሪያ ጊዜ በዓለም ዋንጫ እየተሳተፈች ነው የምትገኘው። በጨዋታው መገባደጃ ላይ ያቻነት ጎል ለማስቆጠር ጠንካራ ሙከራዎችን ማድረግ ችላ ነበር። ከዛም በፊት ደግሞ እንዲሁ በ38ኛው ደቂቃ ሩበን ፕሮቪደንስ ያደረገው ሙከራ የስኮትላንዱ ግብ ጠባቂ ማዳን ችሏል። ከዛም በ85ኛው ደቂቃ ፒዮሬት በግንባሩ የገጨውን ኳስ እንዲሁ ጎል ሳይቆጠር ቀርቷል ማለት ነው። በዚህም እንግዲህ ግሩፕ ሲ ወቅታዊ ደረጃን ስንመለከት የስቲቭ ክላርኩ ቡድን ምድቡን ይመራል። ምናልባት እንግዲህ አርብ ሰኔ 12 ማለት ነው ስኮትላንድ ከሞሮኮ በጂሌት ስቴዲየም ቦስተን ይገናኛሉ። ሄይቲ ደግሞ ከብራዚል በፊላዴልፊያ የሚያደርጉት ጨዋታ ቀጣዩን እጣ ፈንታ ይወስናል ማለት ነው። ሌላው ጨዋታ እንግዲህ በምድብ ዲ ሁለተኛ ጨዋታ ላይ አውስትራሊያን ከቱርክ ያገናኘው ጨዋታ ነበር። በአውስትራሊያ በገራሚ ሁኔታ 2-0 አሸናፊነት ተጠናቋል ማለት ነው። የጨዋታው ኮከብ የነበረውን ፓትሪክ ቪች ነበር። ፓትሪክ ቪች የሜልቦርን ዩናይትዱ በረኛ ማለት ነው ለአውስትራሊያ ጥሩ ታድጓቸው ወጥቷል። 8 ጎል የሚሆኑ ሙከራዎችን በጣም ያስቀረበት መንገድ በጣም አስገራሚ ነው። ከዚህም በላይ ደግሞ እስካሁን ባለው የውድድሩ ጊዜ በዓለም ዋንጫ ማለት ነው ከፍተኛው ሪከርድ ሆኖ ተቆጥሮለታል። እንደሚታወቀው ቱርኪ አርዳ ጉለርንና እንዲሁም ደግሞ ኬናን ያልዲዝን የመሳሰሉ የተለያዩ ድንቅ ተጫዋቾች ቢኖሯትም ግን የኋላ ላይ የአውስትራሊያን ተከላካይ ክፍል ሰብራ ጎል ማስቆጠር ሳትችል 2-0 ሆነ ውጤት ተሸንፋለች ማለት ነው። እንግዲህ ኒስትሮይ ሩንካንዳ ያስቆጠራት በመጀመሪያ ጎል ደግሞ በተለይ ለአውስትራሊያ በጣም ድንቅ ነበር። ይህ ተጫዋች ሁለት ተጫዋቾችን አልፎ መሬት ለመሬት በኒር ፖስት ላይ ያስቆጠረው ጎል ወይም ደግሞ ወደ ቅርቡ ጎል በማስቆጠር በእድሜ ትንሹ ተጫዋች ነው ማለት ነው ለአውስትራሊያ። ከዚህም በተጨማሪ እንግዲህ የተለያዩ ታክቲካዊ ለውጦችን ማድረግ ችለው ነበር የተርኪው አሰልጣኝ
ኬናን ይልዲዝንም እንዲሁ ከተጠባባቂ ወንበር አስነስተው መጫወት ቢችሉና አውስትራሊያዎች ግን በጣም ከባድ የሆነ መከላከል ስራ ሲሰሩ ስለነበር እንዲሁም በረኛቸው በነበረው ድንቅ ብቃት 2-0 ማሸነፍ ችለዋል። እንግዲህ ተርኪ አቻነት ጎል ለመፈለግ ከፍተኛ ጫና እያደረገችበት በነበረው ሰዓት ነበር እንዲሁ ሁለተኛውን ጎል በ75ኛው ደቂቃ አውስትራሊያ ማስቆጠር የቻለችው። ኮነር ማትሽሌፍ ከቅጣት ክልል ውስጥ ወይም ደግሞ ከዚህ ከ16 ከ50 ውጭ ነበር በዝቅተኛ መሬት ለመሬት አስይዞ በግራ እግሩ አክርሮ የመታው ኳስ በሚገርም ሁኔታ ጎል ማስቆጠር የቻለው ወይም ደግሞ ጎል መሆን የቻለው ከዚህ ታሪካዊ ድል በኋላ አውስትራሊያ ያገኘችው መነሳሳት ይዛ በመጪው ዓርብ በሲያትል ከውድድር አዘጋጇ የዩናይትድ ስቴትስ ኦፍ አሜሪካ ጋር የምታደርገው ጨዋታ ሲጠበቅ፣ በሌላ በኩል ደግሞ ተርኪ ካጋጠማት ሽንፈት አገግማ በዚያውን ዕለት ማለትም ዓርብ ዕለት ማለት ነው በሳንታ ክላራ ላይ ከፓራጓይ ጋር የምትጫወት ይሆናል። ከዚህም በተጨማሪ እንግዲህ የዚህ ጨዋታ በጣም አስገራሚው ነገር የሚሆነው አውስትራሊያ ብዙ ያልተጠበቀች ሀገር ናት፣ ግን ቀጣይ ደግሞ ከዩናይትድ ስቴትስ ኦፍ አሜሪካ ጋር የምትጫወት ነው የሚሆነው ማለት ነው። ከዚህም ሁሉ በላይ ግን ቱርክ እንደ ጠበቀችው አይደለም ማለት ነው ጨዋታውን የጀመረችው። አውስትራሊያም እንግዲህ ከዚህ በፊት በነበሩ ሁለት የዓለም ዋንጫ ጨዋታዎች ላይ ወይም የመክፈቻ ጨዋታዎች ላይ ያለማሸነፍ ሪከርዷን ወደ ማሸነፍ በመቀየር ጥሩ ጅማሮን አድርጋለች ማለት ነው። አሁን ደግሞ ጀርመን ከክሩሲያው ያደረገችውን ጨዋታ እንመልከት። በተለይ እንግዲህ ጀርመኒ በዓለም ዋንጫ ትልቅ ከሚባሉ 3 ሀገራት ውስጥ ዋናዋ ናት ማለት ነው። ለምሳሌ ጀርመን 4 ዋንጫ፣ ጣሊያን 4 ደግሞ እንግዲህ ገናናዋ ብራዚል ደግሞ 5 የዓለም ዋንጫን በማሸነፍ ባለ ሪከርዶች ናቸው። ሆኖም ግን ይህ ሪከርድ ለጀርመን እየሰራ አይገኝም። በተለይ ባለፉት 2 የዓለም ዋንጫ ውድድሮች ውስጥ 2014 ካሸነፈች በኋላ ማለት ነው በ2018 ከምድቧ የተሰናበተችው እንዲሁም በ2022 እንዲሁ ከምድቧ ማለፍ ሳትችል ቀርታለች ማለት ነው። እንደሚታወቀው ብዙ ነገሮቿ እየቀነሱ ነው። የጀርመን ኃያልነት በእግር ኳስ ጨዋታ ላይ በአውሮፓ ዋንጫም ላይ ያን ያክል የተሰካላት አይደለም። ከዛም በተጨማሪ እንግዲህ ያ ወርቃማ ትውልድ በሙሉ አሁን ላይ የለም ማለት ይቻላል። እነ ሽዋንስታይገር የነበሩበት ፊሊፕ ላሃም፣ ሉካስ ፖዶልስኪ፣ መሲት ኦዚል፣ ቶማስ ሙለር እንዲሁም ደግሞ በቅርቡ ጫማውን የሰቀለው ደግሞ ቶኒ ክሩስን ጨምሮ ብዙ ተጫዋቾችን እያጡ ስለሆነ ቡድናቸው እንደነበረው እንደ ድሮ አስፈላጊነት የላትም ማለት ነው። ጀርመኒ እንደሚታወቀው በጣም ገናና እና ትልቅ ሀገር እንደሆነች ይታወቃል። ሆኖም ግን እንደ ታሪኳ ማደር አልቻለችም ነበር። ዘንድሮ እንግዲህ በመጀመሪያ የዓለም ዋንጫ ጨዋታዋ 7-1 ማሸነፏ ምናልባት ይሄ አለው ወይም ደግሞ ግምት እንዳይሰጣት አድርጎ የቆየውን ነገር በሙሉ እንድትቀይር ማድረግ ችሏል ማለት ነው። ይህንን ፈልገው ይመስላል አሰልጣኝ ጁሊያን ናግልስማን ምንም አይነት መቀዛቀዝ ሳያሳዩ የቀየሯቸው ተጫዋቾችን በሙሉ ሰርተውላቸው ጎል ማስቆጠር ይብን ችለዋል ማለት ነው። በዚህም መሰረት እንግዲህ በዓለም በህዝብ ብዛት ትንሿ የሆነችው ሀገር ኩሪሳውን 7-1 ቢያሸንፉም ይህ ጨዋታ ግን እንዳሰቡት ቀላል አልነበረም። ጀርመኒ ገና በ6ኛው ደቂቃ ነበር ጎል ማስቆጠር የቻለችው በፊሊክስ ኔማቻ አማካኝነት ማለት ነው። ከፊሊክስ ኔማቻ ከፍሎሪን ዊትዝ ጋር 1-2 ከተቀባበሉ በኋላ ነበር እንግዲህ ኳስን ጠቅልሎ ወይም ደግሞ ከርለ በምንለው ወይም ጎልን ማስቆጠር የቻለው ማለት ነው። ከዛም በኋላ ግን ጀርመን ኳሱን ብዙ ትጠባበቃለች ወይም ደግሞ ጨዋታውን በበላይነት ተቆጣጥራ ብዙ ጎሎችን ታስቆጥራለች ተብሎ ነበር። ይህን ማድረግ ቢችሉም ግን እስከ 40ኛው ደቂቃ ድረስ አንድ አቻ ነበር የሆኑት ማለት ነው። በተለይ ደግሞ በ21ኛው ደቂቃ ኩሪሳዎች ጎል በማስቆጠር ታሪክ መጻፍ ችለዋል። ላይቨን ካሜናንሴ ወደ ጎል የመታው ኳስ ዲፍሌክት ሆኖ ቢቀርም እንደገና ተመልሶ ደርሶ ማኑኤል ኒውየር ላይ ማስቆጠር ችሏል ማለት ነው። ይህም ጎል የኩሪሳው አቻ ጎል ብቻ አልነበረም፣ በዓለም ዋንጫ ታሪክ የሰሩበት የመጀመሪያ ጎላቸው ነው ማለት ነው። እንደሚታወቀው ቅድም ማንሳት እንደቻለው እንግዲህ 132,000 ህዝብ ብቻ ነው ያላት ማለት ነው ይቺ የካሪቢያን ደሴት ሀገር። ነገር ግን ጀርመን ምላሽ ለመስጠት እንዲሁ እንዳልኩት እስከ 40ኛው ደቂቃ ድረስ መጠበቅ ነበረባት። ከዛም በኋላ ግን ከቆመ ኳስ እድል መፍጠር ቻሉ። ከቆመ ኳስ ናትናኤል ብራውን ያሻገረውን ኳስ የዶርትመንዱ ተከላካይ ወይም ደግሞ በተለይ በሪያል ማድሪድ እየተፈለገ የሚገኘው ተከላካይ ስቾላትበርግ በ38ኛው ደቂቃ ጎል ማድረግ ቻለ ማለት ነው። ከዛም በኋላ እንግዲህ ከረፍት ሰዓት በፊት ጥሩ እንቅስቃሴ እያደረገ የነበረው ኔማቼ በፔናልቲ ቦክስ ውስጥ በመጠለፉ የፍጹም ቅጣት ምት ማግኘት ችለዋል ማለት ነው ጀርመኖች። ይህንንም እንግዲህ ከካይ ሃቨርትዝ ወደ ጎልነት ቀይሯል። በዚህም ምክንያት ጨዋታው ወደ 3-1 ከፍ በማለት ረፍት መውጣት ችለዋል ማለት ነው። በተለይም ደግሞ እንግዲህ ይህ ከረፍት በፊት የነበረው ውጤት ሙሉ ለሙሉ ጨዋታውን ይገልጸዋል ባይባልም ግን ሙሉ ለሙሉ የተሻለ ብልጫ የነበራቸው ጀርመኖች ነበሩ። እንዲሁም ሆኖ ግን እቺ በታሪክ ትንሹ ሀገር ጥሩ መፎካከር ችሎ ነበር። በተለይ ከረፍት በፊት ጀማል ሙሲያላ እና ፍሎረን ዊትዝን መቆጣጠር የቻሉበት መንገድ ጥሩ ነበር፣ ግን ሁለቱም ጥሩ እንቅስቃሴ አድርገው ነበር ማለት ነው። ከረፍት በኋላ ደግሞ እንግዲህ በ90ኛው ሰከንድ ነበር ጀርመኖች ሌላ ጎል ማስቆጠር የቻሉት።
ለጀማል ሙሲያላ ያመቻቸው ደግሞ ጆሹዋ ኪሚች ነበር። ጆሹዋ ኪሚች በሚገርም ሁኔታ ፔኔትሬት ያደረገውን ኳስ ጀማል ሙሲያላ በአንድ ንክኪ የሚገርም ጎል ፋር ፖስት ላይ ማስቆጠር ቻለ ማለት ነው። ከዚህም በኋላ እንዲሁ አሁንም ጫናቸውን የቀጠሉት ጀርመኖች በ68ኛው ደቂቃ ናትናኤል ብራውን ጎል ማስቆጠር ችሏል። ተቀይሮ የገባው ኡንዳብ ደግሞ በግንባሩ ያመቻቸለትን ኳስ ነበረ። ናትናኤል ብራውን ኳሱን በቮሊ ወደ ጎልነት መቀየር ይቻላል። ከ10 ደቂቃዎች በኋላ ዴኒስ ኡንዳብ አመቻችቶ ከመስጠት ከአሲስት ወደ ጎል አስቆጣሪነት መቀየር ቻለ። ግን ጀርመኒ በዛ አላቆመችም። ጨዋታው ሊጠናቀቅ 2 ደቂቃዎች ሲቀሩት የአርሰናሉ አጥቂ ካይ ሃቨርትስ ሁለተኛ ጎል በማስቆጠር እንግዲህ የመጀመሪያው አጋማሽ ላይም አራተኛውን ጎል ያስቆጠረው እሱ ነው። 3-1 ሲሆኑ 7-1 የሆኑበትን ጨዋታም ደግሞ ከረፍት በኋላ የተቆጠረውን አራተኛውን ጎልን በማስቆጠር ጨዋታውን ጀርመን 7-1 እንድታሸንፍ አስችሏል ማለት ነው። የዩሊያን ናግልስማኑ ቡድን እንግዲህ በ26 ሙከራዎች 3.91 ኤክስጂ ወይም ደግሞ ኤክስፔክትድ ጎል ሙከራ አስመዝግበዋል። 12ቱም በግብ ክልል ውስጥ የነበሩ ወይም ደግሞ ቀጥታ ወደ ጎል የተሞከሩ ናቸው። ኩርሳዋ በበኩሏ ደግሞ 8 ሙከራዎችን ብቻ ማድረግ የቻለች ቢሆንም በዚህ ሙከራዎች ላይ 0.84 ኤክስጂ ብቻ ነበር ማስመዝገብ የቻለችው። ይህም ድል ጀርመኒ በሁሉም ውድድሮች ያላትን ተከታታይ የድል ጉዞ ወደ 10 ጨዋታዎች አሳድጋለች። ለኩርዛዋ ደግሞ ውጤቱ ከባድ ቢሆንም የሚያኮራ ታሪካዊ አፍታ ነበራት። እንዲሁም ውድ አድማጮቻችን ምናልባት ጨዋታውን በደንብ ተመልክታችሁ ከሆነ የትኛውም ቡድን 7-1 ተሸንፎ እንደዛ ሜዳ ላይ ከደጋፊዎቹ ጋር ሴሌብሬት ሲያደርግ አይተናናቅም። እርግጠኛ ነኝ እኔ በበኩሌ አይቼ አላቅም። ምክንያቱም ከዚህ በፊት 7-1 ያየነው የዓለም ዋንጫ ጨዋታ ብራዚል ከጀርመን ነበር። እንዴት እንዳለቀ በማራካኛ ወይም ደግሞ የደጋፊውን ድባብ የምናስታውስ ይሆናል ማለት ነው ከ12 ዓመት በፊት። ይህ ቡድን ግን በጣም ከደጋፊዎች ጋር ጥሩ ቁርኝነት እንዳለው ያስታውቃል። በዚህም ደስታቸውን ሲገልጹ ነበር ማለት ነው። ከዚህም በኋላ እንግዲህ የወርልድ ካፕ የመጀመሪያ ጎሉ ለዘላለም ይታወሳል ተብሎ ይጠበቃል ማለት ነው። የዚች ትንሽ ሀገር የኮርሷ ይህንን የ7-1 ድል ተከትሎ እንግዲህ ኩርሳዋ የመጀመሪያው ሀገር አይደለችም እንግዲህ ገና በዴቢዩት ወይም ደግሞ የመጀመሪያ ዓለም ዋንጫ ጨዋታዋ ብዙ ጎል የተቆጠረባት በ1954 ሳውዝ ኮሪያ 9-0 ውጤት ነበር የተሸነፈችው በሃንጋሪ በዛ በሚታወቀው የሃንጋሪ ብሔራዊ ቡድን ማለት ነው። በሌላ በኩል ደግሞ እንግዲህ ይህ ውጤት ለጀርመን በዓለም ዋንጫ የእግር ኳስ ጨዋታ ታሪክ ውስጥ ከብራዚል ቀድማ በመገኘት 239 ጎሎችን በማስቆጠር ብዙ ጎል ያስቆጠረች ብሔራዊ ቡድን አድርጓታል። እስከ ትላንት ድረስ እንግዲህ ብራዚል የመጨረሻ ጎሏን በቪኒሺየስ ጁኒየር ስታስቆጥር 238 ጎሎችን ነበር ማስቆጠር የቻለችው። ጀርመኒ ግን ትላንት 7 ጎሎችን በማስቆጠር 239 ጎል ያስቆጠረች በታሪክ ከፍተኛው ሀገር መሆን አስችሏታል ማለት ነው። ይህም እንግዲህ ለጀርመን ብሔራዊ ቡድን አዲስ ክብረ ወሰን ሆኖ ተመዝግቧል ማለት ነው። ይህ ብቻ ሳይሆን ውድ አድማጮቻችን እንግዲህ ጀርመኒ በዓለም እግር ኳስ ዋንጫ ታሪክ ውስጥ አሁንም 7 እና ከዛ በላይ ጎሎችን በማስቆጠር ቀዳሚው ሀገር እንድትሆን አስችሏታል ማለት ነው። ይህም እንግዲህ ተይዞ የነበረው በሃንጋሪ ብሔራዊ ቡድን ነበር። ከዛም በኋላ ግን ጀርመኒ እንደሚታወሱት ከ2002 የዓለም ዋንጫ ጀምሮ 7 እና ከዛ በላይ ጎሎችን ስታስቆጥር ይህ ለሶስተኛ ጊዜ ነው። በ2002 የዓለም ዋንጫ የመክፈቻ ጨዋታዋ ላይ ሳውዲ አረቢያን 8-0 ያሸነፈች ሲሆን በብራዚሉ የዓለም ዋንጫ 2014 ላይ እንግዲህ ያን ታሪካዊ ድል በብራዚል ላይ በማራካና 7-1 በማስቆጠር ማሸነፏ ይታወሳል። ከዚህም በተጨማሪ ደግሞ ትላንትና 7-1 በማሸነፍ እንዲሁ ሌላ ሪከርድ አስመዝግባለች ማለት ነው። ይህም ውጤት እንግዲህ ውድ አድማጮቻችን ለዩሊያን ናግልስማን ቡድን በጣም ትልቅ መነሳሳትን ይፈጥራል ማለት ነው። ይህም ትልቅ መነሳሳት ምናልባት ጀርመኒን ከተሰጣት ዝቅ ያለ ግምት በመነሳት ምንም እንኳን ትልቅ ሀገር ብትሆንም አንደርዶግ በመሆን እንደገና በዋንጫው ላይ ወይም ደግሞ በየጊዜው በዚህ 5 ሳምንት ውስጥ እየተሻሻለች ሄዳ ምናልባትም ማን ያውቃል ለዋንጫ የምትጠበቅ ቡድን እንደምትሆን ይጠበቃል ማለት ነው። ከዚህ ውጭ ደግሞ እንግዲህ የማኑኤል ኖየርን ጉዳይ ስናነሳ በ40 ዓመቱ ከሉተር ማቴዎስ በመቅደም በእድሜ አንጋፋ የሆነው የጀርመን ተሰላፊ መሆን ችሏል ማለት ነው። እንግዲህ ውድ አድማጮቻችን ትላንት የተደረጉ ጨዋታዎችን የቃኘንበት ፕሮግራማችን በዚህ ተጠናቋል። ጀርመኒ ከዚህም በኋላ የዓለም ዋንጫ ግስጋሴዋ እስከምን ድረስ ሊደርስ እንደሚችል ያላችሁን ሀሳብ አስተያየት ጻፉልን። ፕሮግራሙ ከተመቻችሁ ላይክ ማድረጋችሁ አይረሳ፣ እንዲሁም ለቤተሰብ ለወዳጅ ሼር ማድረጋችሁ አይረሳ። ከዚህም በተጨማሪ ቤተሰብ ካልሆንን ሰብስክራይብ ያደረግን የተለያዩ የዓለም ዋንጫን እንዲሁም ደግሞ ሌሎች የዝውውርና ወቅታዊ ስፖርታዊ የእግር ኳስ ጉዳዮችን እያነሳን አብረን እንዘልቃለን። ስላዳመጣችሁን በጣም እጅግ አድርገን እናመሰግናለን። በቀጣይ ቪዲዮ እስከምንገናኝ ድረስ ባይ ባይ ቻው።